የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበላቸው ዓለም አቀፍ ጉባኤያት የትኞቹ ናቸው? ሰላም እግዚአብሔር ይብዛላችሁ ሁላችሁም ባላችሁበት። እስቲ ለአንድ ደቂቃ አብረን ቆይተን እንየው። የኢትዮጵያ ኦርቶዶክስ የምትቀበላቸው 3 ጉባኤያት ናቸው። አንደኛ የኒቂያ ጉባኤ በ325 ዓመተ ምህረት የተካሄደ፣ ለዚህም ወልድ ፍጡር ያለውን አርዮስን ለማውገዝ የተካሄደ ሲሆን በዚህም የክርስቶስን ፍጹም አምላክነትን ያረጋገጠ የመጀመሪያዎቹን 7ቱ የሃይማኖት አንቀጾች የተደነገጉበት ጉባኤ ሲሆን ሁለተኛው የቁስጥንጥንያ ጉባኤ በ381 ዓመተ ምህረት የተካሄደ ሲሆን ምክንያቱ ደግሞ መንፈስ ቅዱስ ፍጡር ነው፣ ሎቱ ስብሐት አምላክ አይደለም ብሎ የተነሳው መቅዶኒዎስን ለማውገዝ የተካሄደ ጉባኤ ሲሆን በዚህ ውሳኔ የመንፈስ ቅዱስን ፍጹም አምላክነት የተረጋገጠበት ቀሪዎቹ 5 የሃይማኖት አንቀጾችን በመጨመር 12ቱ አንቀጽ ሃይማኖት የጸሎት ሃይማኖት ማለት ነው እንዲሟሉ የተደረገበት ሶስተኛ የኤፌሶን ጉባኤ በ431 ዓመተ ምህረት የተካሄደ ሲሆን ለዚህም ክርስቶስ 2 አካል 2 ባህሪ አለው፣ ድንግል ማርያም የሰው እናት እንጂ የአምላክ እናት አይደለችም ይቅር ይበለው ያለውን ኒስጥሮስን ለማውገዝ የተሰበሰበ ጉባኤ ነው። እንግዲህ በዚህ ጉባኤ በውሳኔውም ኒስጥሮስን አውግዟል። ድንግል ማርያም ወላዲተ አምላክ መሆኗን፣ የክርስቶስን ፍጹም ሰው ፍጹም አምላክ መሆኑ የተረጋገጠበት ነው። እንግዲህ የኢትዮጵያ ኦርቶዶክስ የማትቀበላቸው ጉባኤያት ቅድም ከላይ የጠቀስኩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ451 ዓመተ ምህረት የተካሄደውን የኬልቄዶንን ጉባኤ አትቀበልም። እንግዲህ ይህንን የካቶሊክና የዲፕሎማቲክ ወይንም ምስራቅ ኦርቶዶክስ አብያተ ክርስቲያናት የሚቀበሏቸው ናቸው። ከዚህ በኋላ የተካሄዱትን ጉባኤ በሙሉ አትቀበልም። የኬልቄዶን ጉባኤ በ451 ዓመተ ምህረት የተካሄደው እንግዲህ የክርስትና ዓለም ትልቁ መከፋፈል የተፈጠረበት በዚህ ጉባኤ ነው። የማትቀበልበት ዋናው ምክንያት የነገረ መለኮት ወይንም የክርስቶስ ባህሪ ልዩነት ስለተፈጠረ ነው። ይህን ቪዲዮና መሰል ደርሳችሁ ላይክ ሼር ማድረጉን